ቴዲ እንግዲህ ከመሲ ጋር ተገናኝቷል ማለት ነው። ባለፈው የሆነ ጌጥ ለቴዲ መሲ ልካለት ነበረ እና በተቀጣጠሩት መሰረት ተገናኝተዋል። ተገናኝተውም እንግዲህ ቴዲን እየጠየቀችው ነው ያለችው ማለት ነው። የምን ቀለበት ነው የላክልኝ ብላ ትለዋለች። ለምን መሰለሽ ለአንቺ ያንን ቀለበት የላኩልሽ የመጨረሻ እኮ ስላፈቀርኩሽ ነው ብሎ ቴዲም ለመሲ ይላታል። እንግዲህ ቴዲና መሲ ቴዲ በጣም እንደሚወዳትና እንደሚያፈቅራት በተደጋጋሚ ነግሯት ነበር። መሲ ደግሞ ያው ከሄለን ጋራ ያላቸው ቅርርቦች ከቴዲ ጋራ ያው በተንኮል ስለሆነ የምታስበው እሱ ግን እንደዛ አይደለም ብሎ እያሳመናት ይገኛል ማለት ነው። እና ቴዲም ለምንድን ነው እሱ አንቺ እምነት ያጣሽው? የአንቺ ችግር እኮ እኔን ያለመውደድ ሳይሆን እምነት ያለማጣትሽ ነው ብሎ ቴዲም መሲን ያስረዳታል። መሲም ቴዲ አንድ ነገር እንድታውቅልኝ እፈልጋለሁ ብላ መሲም ለቴዲ ትነግረዋለች። መሲ ቴዲም ላፈቀሩት ሰው የሚደረገው ብዙ ነገር ብዙ መስዋዕት ይከፈላል። አንቺ ደግሞ የማደርገውን ማድረግ ያለብኝን ሁሉ ማድረግ እችላለሁ። መስዬ እሺ በይኝና ለአንዴና ለመጨረሻ ጊዜ ማንነቴን ላሳይሽ እያለ ቴዲም ለመሲ ይነግራታል። መሲም እንዴት ልመንህ ብላ ትመልስለታለች። ዓይንሽን ጨፍኝና እኔ በቃ ምንም ነገር የምደብቅሽ ነገር የለም መስዬ እንደ አዲስ እኔና አንቺ ህይወታችንን መጀመር እንችላለን እያለ እንግዲህ ቴዲ ለመሲ እያስረዳት ነው። ቴዲ ከመሲ ጋር አብረው እንዲሆኑ ብዙ ጥረት እያደረገ ነው። መሲ ግን እሱን ማመንና እሱን አምና ለመቀበል በጣም እየከበዳት ነው ያለው። እሷ በዛ በተላከው ጌጥ እንግዲህ እየጠየቀችው ነው። እሱም ቴዲ በዛ የተላከው ጌጥ ለእኔ ህይወት ምን ያህል ዋጋ እንዳለው እየነገርኩሽ ነው ደጋግሜ ብሎ ይነግራታል። እሱ ጠፍቶኝ አይደለም እኔ የጠፋኝ ያንተ ዋጋ ነው ብላ ትመልስለታለች። እስኪ አስበው በዚህ ምድር ላይ ያለው እኮ የተፈጠረው ነገር እያለች እንግዲህ መሲ ልትቀበለው አልቻለችም ማለት ነው። ከዚህ በኋላ ግን መሳሳትም ሆነ የማይሆንም ቦታ መገኘት የለብህም ብላ መሲም ለቴዲ ትነግረዋለች። ቆይ ግን አንቺ እንዴት አድርጌ ልንገርሽ? አንዴ ካመንሽ በኋላ ቃልሽን መቀየር የለብሽም እያለ እንግዲህ ቴዲ ለመሲ ያሳምናታል ማለት ነው። መሲ ግን በጣም እየተጠራጠረችውና እየተጨቀጨቀች ነው ያለችው። አንተ ብታስመስልም እኔ ግን ሁሉንም ነገር አውቃለሁ እያለች መሲም ለቴዲ ትመልስለታለች። ቆይ ምን እያልሽ ነው ያለሽው ብሎ ቴዲም ከመሲ ጋር ጭቅጭቅ ይዘዋል ማለት ነው። እኔ ሁሉንም ነገር አውቃለሁ እያለች ትለዋለች ማለት ነው። እንግዲህ መሲ የምታውቀው ነገር ከሄለን ጋር አብረው ተንኮል እንደሚሰሩና አብረው ከሷ ጋራ አንድ ሆነው እየሰሩ እንዳሉ ነው የምታውቀው ማለት ነው። ሰላም ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። እንግዲህ እንድታበረታቱኝ ዛሬ ደግሞ እንግዳ ድራማ በሚለው መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። ቴዲ እንግዲህ መሲን መዝናኛ ቦታ ላይ ይዟት ሄዶ እየተጨቃጨቁ ነው ያሉት ማለት ነው። በጣም እየተጨቃጨቁ ነው። ቴዲ ያው መሲን እንደሚወዳት በተደጋጋሚ ጊዜ ተጠራርተውና ተገናኝተው ተነግሯታል። መሲ ግን ምንም ነገር ቴዲ ልታምነው አልቻለችም። እና ጭራሹኑ ይባስ ብለህ ለሄለን መሲን የሚገል መድኃኒት ለሄለን ሰጠህ እያለች መሲ ቴዲን ትጠይቀዋለች። ቴዲ ደግሞ እኔ ለአንቺ መድኃኒት እንዴት አድርጌ ነው የምሰጠው ብሎ ይመልስላታል። ለማንኛውም መድኃኒቱን አንቺና ምን እንደሆነ ልንገርሽ ብሎ ይመልስላታል። እናም እንደዛ ከሆነ አንጩ እያላት ነው ማለት ነው። እንዴት አድርጌ ነው ለአንቺ መድኃኒት የምመኝልሽ ብሎ ይላታል። እሺ በቃ ብሎ እሱ ለማንኛውም ነገር ይሄንን ሁሉንም ቀስ ብዬ እነግርሻለሁ ብሎ ቴዲ ለመሲ ይነግራታል።
መሲም እንግዲህ አሁን ላይ አሳምኗታል ማለት ነው። መድኃኒትም ምንም ነገር እንዳላደረገላት ሁሉንም ነገር ቴዲ አሳምኗታል። በፈገግታ በሳቅ ተቀብለዋለች ማለት ነው። እና ተስማምተው እየተዝናኑ መዝናኛ ቦታ ይዟት ሄዶ እየተዝናኑ ይገኛል ማለት ነው። እንግዲህ መሲ በቃ አምናለች። የመድኃኒት በመጀመሪያ ላይ እንግዲህ መድኃኒት ለሄለን ሰጥሃት እያለች ስትጨቃጨቀው ነበር። አሁን ግን ምንም ነገር ቴዲ እንዳላደረገ ስላመነች እና አሁን በደስታ በፈገግታ ተቀብላ መንገዳቸውንና ጉዟቸውን ቀጥለው እየተዝናኑ ይገኛል ማለት ነው። መዝናኛ ቦታ እንግዲህ በጣም ነው የሚያምረው። ከዚህ በፊትም በእርግጥ እንደዚህ ቦታ ላይም ቢያወስዳትም ብዙ ቦታ ላይ ተገናኝተው አውርተዋል ማለት ነው። እና ሄለን እንግዲህ ሄለን ቤሉል አሁን ላይ እንግዲህ ሄለን ላይ ደርሶባታል ማለት ነው። በጣም ቤሉል በሄለን ተናዶባታል። ቤሉል ሳሎን ላይ ቁጭ ብሎ እያለ ሄለን ትመጣለች እና ነይ ቁጭ ብለን እናውራ እያለ ቤሉል ይገኛል። ሄለን ምንድን ነው የምናወራው ልቀቀኝ ብላ በምትለው ሰዓት ቤሉል እጇን ይዞ በግድ ማውራት አለብን፣ ዛሬማ ሳናወራ አትሄጂም እያለ ቤሉልም እጇን ይዞ ጎትቶ ሶፋ ላይ አስቀምጧታል ማለት ነው። ሄለን እንግዲህ ብዙ ተንኮል እየሰራች ነው። ከዚህ በፊትም በቤሉል አባት ላይ እና በባሏ ላይ ብዙ ተንኮል አድርጋበታለች። ይሄንም ሁሉ አዶንም ሆነ ቤሉል እንግዲህ አሁን ላይ ቤሉልም ሳይደርስበት አይቀርም ማለት ነው። እናም ሄለንን ሊያናገራት ሲፈልግ ቆይ ግን አንቺ ምንድነው ስራሽ ብሎ ከቴዲ ጋራ አብረው ቤሉል አይቷቸዋል። አንቺ በዛን ሰዓት ከዛ ወንድ ጋራ ምንድነው የምትሰሪው ብሎ ቤሉል ይጠይቃታል ሄለንን። እኔ እኮ የስራ ባልደረባዬ ነው፣ ሌላ ነገር ከሱ ጋራ ምንም ነገር የለንም ብላ ለቤሉልም ሄለን ትመልስለታለች። እንዴት እንደዚህ ታደርጊያለሽ? አንቺ ማነሽ? የቤተሰቦችሽ እነማን ናቸው? እያለ እንግዲህ ቤሉል ሄለንን እንደ አዲስ እየጠየቃት ይገኛል ማለት ነው። ሄለንም ተገርማ እንዴት እንደዚህ ትጠይቀኛለህ? እንዴትስ እንደዚህ ልትጠይቀኝ ቻልክ? እያለች ለቤሉል ትመልስለታለች። ቤሉልም እኔ ያንቺ ነገር ግራ እየገባኝ ነው፣ ከማን ነው የተፈጠርሽው? እያለ ስለ ማንነቷም እየጠየቃት ይገኛል ማለት ነው። ሄለንም ተናዳ እንዴት እንደዚህ ልትጠይቀኝ ትችላለህ ብላ ምንም ነገር ምላሽም ሳትሰጠው ጥላው ወደ ላይ ሄዳለች ማለት ነው። እንግዲህ ሄለን 2 ጊዜ ቤሉል አገኝቷታል ከቴዲ ጋራ። ቴዲ ከአንቺ ጋራ ምን ሊያደርግ ነው? ከዚህ በፊትም ካፌ ውስጥ አጎቱ ጠርቶት ከማጋራ እንደነበረች በትክክል አይቷታል። ድጋሜ አሁንም ደግሞ አያት እና እንዴት አደርጊያለሽ በሚለው ጭራሹኑ ከሷው ተብሶ እየተቆጣችና እየተነፋነፈች ትገኛለች ማለት ነው። እናም እንግዲህ አሁን ቤሉል ከሄለን ጋራ እየተጨቃጨቁ ነው ማለት ነው። ጭራሽ ብሎ ይባስ ብሎ ከበታትሯት ነው ሶፋ ላይ እያስቀመጣት ማለት ነው። እና ሰው መሀል ላይ አንጨቃጨቅም ብሎ ነው ከሰው መሀል ጎትቷት ይዟት እየወጣው ማለት ነው። ጭራሹኑ ቴዲ ማለት ቀኝ እጄ ነው አላለችም? ቴዲ ማለት ቀኝ እጄ ነው። እውነቷን ነው። ካለ ቴዲ ምንም ነገር የምትንቀሳቀሰውና የምትሰራው ነገር የለም። ቴዲ ማለት ለሷ ቀኝ እጇ ነው። አዎ እሱ ግን ቤሉል ግን እንዴት ከቴዲ ጋራ አይሻለው በማለት ነው ከቴዲ ጋር እንዲያትም ሆነ አብረው እንዲሆኑ አትፈልግም። እና እሷ ግን የስራ ባልደረባዬ ነው እያለች በተደጋጋሚ ነው ለቤሉል እየመለሰችለት ማለት ነው። መሲ እንግዲህ ከቴዲ ጋራ ተለያይታ በምትመለስ ሰዓት ጆንን ታገኘዋለች። ጆንን መንገድ ላይ እንዴ በዚህን ሰዓት ደግሞ ከየት ነው ብሎ መሲን ጆን ይጠይቃታል። ባለፈው እንግዲህ ጆን ባለፈው ቪዲዮ ላይ ጆን ቤት ውስጥ ገብቶ ከመሲ ጋራም ብዙ እንደተዳረሱ አይተናል እና አሁንም እዛው መንገድ ላይ በጨለማ ውስጥ ያገኛታል። ቤሉልም በዚህን ሰዓት ጆንም በዚህን ሰዓት ምን ትሰሪያለሽ ብሎ ይጠይቃታል። መሲም ተገርማ እንዴት ነው እንደዚህ ተረጋግተህ እኔ ልታዋራኝ የቻልከው ብላ መሲም ለጆን ትመልስለታለች። ጆንም እንግዲህ ይገረምና አንቺ በዚህን ሰዓት ምን ትሰሪያለሽ እስካሁን ድረስ ብላ ትለዋለች።
እሱ ግን በተረጋጋ መንፈስ ነው ምን ነው አልመሸብሽም እንዴ ብሎ ይጠይቃታል። ሁሌ ስትናደድ እንዴት ነው አሁን ዛሬ ጥሩ መልስ እየመለስክልኝ ብላ መሲም ለጆን ትመልስለታለች። እና መሲና ጆን እንግዲህ እዛ አሁን ላይ በጥሩ ንግግር እየተመላለሱ ይገኛል። እናም እንግዲህ ኤልሹን የሚፈልግ መስሏት ነው። መሲም ከጆን ጋር ቁጭ ብለው ቆመው በጨለማ ምሽት ላይ እየተጨቃጨቁ ነበር ማለት ነው። ውድ ቤተሰቡ